ይቻል መሳሪያ ቢሰጠኝ እንደዚህ ብደፋችሁ ደስ ይለኛል። ያማል ስነ ስርዓት ይኖር አቡሽ፣ ስነ ስርዓት ይኖር። ያማል እንዴ አንተ መተሽ? አዎ መተው። በጣም ብልግና ወሬ እያወራህ ስለሆነ መተሽ። እነሱ ሲመጡ ነው በቃ እኛ ሁሉ ጊዜ ጭቅጭቅ በማለችን የሚገቡ። ባህሪ ነው ባህሪክ። ምንም ባህሪ አይደለም። ዳንቺ ራሴ ነው ማለት አንተ ጋር ማለት ለምንድን ነው ወስደህ እናቴንና ይሄ ማን አጎትብየው ነው ምናምን ቆሻሻ የሆነ ሰው ለምንድን ነው ያገናኛቸው? አንተ እዚህ ለመገኘትህም አንዋር በጣም ሰፊ የሆነ አስተዋጽኦ አድርጓል። እሱንም መርሳት የለብህም። ይቅርታም ደግሞ ከልብ ሲሆን ነው፣ ካልሆነ ግድ አይደለም። ለምን ስትል ይቅርታ ጠይቀኝ። ሲጀመር ለምን ይቅርታ ጠይቀሃለሁ? አይገባም። አልፈልግም አቡሽ፣ ይቅርታ አይገባውም። አያ አንተም እኮ አንዱ ተባባሪ ነህ። ምን እኮ ለዚህ እኮ ነው። ለምንድን ነው እንደዚህ ያደረከው? መታረቅ ስላለባቸው እና ተደበራት ደስተኛ ናት አይደል? ያገተኝን እንደዚህ ያሰቃየኝ ሰውዬ እንዴት አንተ ታስታርቃለህ? እኔ ነኝ የከሰስኳቸው። ክሱንም እየተከታተልኩኝ ነው። ዋጋቸውን ያገኛሉ። ይቅር ተባባሉ። ይቅር ሲባባል ደስ የማይለው ሰይጣን ብቻ ነው። ስለዚህ ደስ ካላለ ሰይጣን ነህ ማለት ነው። በማርያም ምን ሆነ ነው? እኔ ይኸውልህ ማንም እንዳይደርስበት የምፈልገው ድንበሬ ኪያ ናት። በኪያ ከመጣችሁ በቃ ድንበሬን ጣሳችሁ ማድረግ ያለብኝን አድርጋለሁ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ናችሁ ወይ? ዛሬ እንግዲህ በቶዬ ዩቲዩብ ቻናል ተገኝተናል። ደህና ናችሁ ወይ? እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ያው የቶዬ ቤተሰቦች ማለት የኔ ቤተሰብ ናችሁ፣ የኔ ቤተሰቦች ደግሞ የቶዬ ቤተሰቦች ናችሁ ብዬ ነው የማስበውና ደህና ናችሁ ወይ? እንዴት ናችሁ? ስራ ሁሉ መልካም ነው? ሁሉም ነገር ጥሩ ነው? እኛ ጋር እንግዲህ ጥሩ ነው። አቡሽ ትንሽ ተብቷል። ኧረ እኔ አልተብት ኖርማል እኮ ነው። ኖርማል ሰሞኑን እንግዲህ ጥሩ ጊዜ ለማሳለፍ አብረን አልቻልንም ነበር። እውነት ለመናገር ከሆነ በጣም ጣልጣል አድርጌያለሁ። አይ ጣልሽኝ አይደለም እኮ ረሳሽ። እኔማ ወደ ጫካው መመለስ አይቀርም። እንደዛ ብዙ ማበላት ብትለው እንደ ሁኔታውማ መመለስ አይቀርም ያለው እንትን ትንሽ ዱዬን አስቀየመዋል። ሰምተኸኛል? አይ እሱማ ልክ እኮ ነኝ እኔ። ምንም እኮ ያጠፋሁት ነገር የለም አይደለም። ሄድሽ ምንም እኮ ያጠፋሁት ነገር የለም ካደረገው አንፃር ማለት አይ ነው ለኔ ብዙ ነገር ሆኖልኛል። ግን መምጣት በሌለበት ነገር ነው የመጣበት ሊያውም ባንቺ። እሱም ያደረገ ያለው እኮ ለኔ ብሎ ነው። ይኸውልህ እሱም አሁንም ቢሆኑ ለኔ ብሎ ነው ይሄን ነገር እያደረጋሉ። ይሄ ነገር ሁሌም ቢሆን የሚቀጥል ነገር አይደለም። በቃ አይ ይሄን ደግሞ እኔ ማመን አቅቶኛል። ሁላችንም ማመን ከብዶናል። ስለዚህ ለዛ ነገር ደግሞ መፍትሄ መፈጀት አለበት። አሁን መፍትሄው ነገረኝ በቃ። ከዛ ባለፈ ግን ያንተ ንዴት ደግሞ አልገባሽ ብሎኛል። ኦኬ እሺ፣ እኔ ተነክቼብህ ነው። እኔ ተነክቼብህ ከሆነ እኔ እንደ ወንድም ላንቺ መከራከር የለብኝም። ለኔ የምትከራከሩ እየተደባደብክ ነው አይደለም? አንዳንድ ጊዜ የሆነ ነገሮችን እኮ ከአቅምሽ በላይ ሲሆኑ እኮ የምትወስጃቸው እንትኖች አሉ። ከአቅምሽ በላይ ምንም ማድረግ ሳትችይ ስትቀሪ ደግሞ ከምትጠብቂው ሰው ማለት ይሄን ያደርጋል ከማትይው ሰው አድርጉ። እሺ በቃ አኑ ተሳሳተ። ቶፋም አብሮ መሳሳት ነበረበት። ገብቶሻል አይደል ሐሳቤ? ያ ነገር ነው ያ ነገር እያደረገ ያለው እኮ ለኔ ብሎ ነው እኮ እያልኩ ያለሁት። አሁን እኮ ያልገባ ይሄንንም እኮ ለኔ ብለህ ነው። ለዛ እኮ ነው አሁን ይቅርታ እንድጠይቀው የምፈልገው። ተረዳኝ? አሁን እኮ እሺ ብለን ተስማምተን ነው የመጣው። የነገ ሳታምንበት ስቀር በቃ አቡሽ ወይኔ ግን ልብ ትጠባለህ። መታደል እና ልክ እኮ ነኝ እኔ ራስ እኮ አሁን እኮ አስበሽዋል። ታድሎ ነው ያንተ ታድሎ። በስመ አብ እዲ ጠይቀዋለሁ። በስትክክል ይቅርታ ጠይቀዋለሁ። ከዛ በኋላ ታረቃላችሁ። እሱም ወንድሜ ነው፣ አንተም ወንድሜ ነህ። ሁለታችሁንም በኩል ላይ ነው ማለት ሁለታችሁንም በጣም ነው የምወዳችሁ። ስለዚህ ሁለታችሁ ታርቃችሁልኝ ደግሞ ከኔ ጋር አብራችሁ ፈታ ብታረጉኝ ዛሬ በጣም ነው ደስ የሚለኝ። መስለኝ ፈታ አላረኩሽም ማለት ነው። አርገኛል ግን ለሁለት ሲሆን ደግሞ ይበላል። አይ ጭራሽ እሱን ጠርተና አሁን እስቲ እኔ ራሱ እንዴት ደረሰው ይችላል ወይኔ እንዴ ዛቾቹን ራሱ እሱ እንዴት እንደዛ ተየሰማሽው አይደለ? ምን አርጎ ዘ እኔ እንዳኗር ዝም አልልህም አንተ ወንድም እኮ ነው። አሁን አንተ ወንድሙ ሲነካ አሁን እኔ የተሰነካብህ ደስ ይላል እኔ ደስ አይለኝም። ስራው እኮ ነው ስራ በቃ አንተ አሁን በዛ ማር ያረከው ነገር ልክ ነው። አሁን ያረከው ነገር ልክ ነው። ለኔ ልክ ነው። ለኔ አይደለም። አንቺን ፕሮቴክት እያረኩ እኮ ነው። እሺ እሱ ያደረገው ነገር ልክ ነው ልክ አይደለም? ገብቶሻል? እኔ እኮ ካንቺ አንፃር ነው የማየው እንጂ ከሌላ ሰው አንፃር ምንም ልመለከት አልችልም። ለኔ ብሎ ነው ያደረገው። ይሄንን ነገር ያደረገው ለኔ ብሎ ነው። ለኔ ስለሚያስብልኝ ያስፈልጋታል ብሎ ስላሰበ ነው። የተረዳኸኝ ነው አይደል? አሁን እኮ ይልሽ ነገሩን እኮ ሊያባብሰው የሚችለው አንቺ በልቤ ውስጥ ያለሽ ቦታ ነው።
ገብቶሻል አይደለ? ሁሉም ላይ እርምጃ እንድወስድ የሚያደርገኝ አንቺ በልቤ ያለሽ ቦታ ነው። ገብቶሻል አይደለ? የሰጠሁሽ ቦታ ነው እንደዛ የሚያስደርገኝ። አንቺን መጥቶ በክፉ ነገር ሲነካ ማንም ይሁን ማን ዝም ልለው አልችልም። ስለዚህ ምን ታደርጋለህ? ይሄን ትፈጠፈዋለህ የሆነ እንትን ነገር ልስጥ ምን ይሽር ነገር ትጨርሳችሁ ብቻ ስጪኝ። አስታጥቁኝ እንዴ ታታታታ ነው ማለት ነው። አሁን አንተ ሽጉጥ መተኮስ ትችላለህ? አዎ እንዴት ያስችላል? ቢያንስ እንዲህ ምናምን ነገር ነው። ከዚህ ኧረ እባክህ ታይታኒክ እና አንተ ፊልም ላይ ታይታኒክ አልኩኝ። ይሄ የምትኮመኩማቸው ፊልሞች ላይ ያለ ነገር መሰለህ? አይ ያው አይከብድም። ቢያንስ አንድ ሁለት ብሞክር ነው። አንድ ሁለት ይብስቶ ነው። በሶስተኛ ስማምበል አንተ እንትን አናጢዎች ምን ይላሉ መሰለህ? 10 ይለካ አንድ ጊዜ ቁረጥ ይላሉ። ስለዚህ 10 ይብሰድ አንድ አልስቶም ነው አይደለ? እውነትህን ነው። አይ ነው እንትን እኮ አይን ታሳምረና ይወለ ቶዬ ነው ጭራሽ እንደዚህ እያልክ ያለ ዋ ከኔ ጋር ነው መገዳደልህ ከኔ ጋር። እኔ እዚሁ እንትን እንጀምራለን። ትግል ትወዳለህ? እዚሁ ሳሩ ላይ እኔ እኮ ተገለድጄ አይደለም ሁኔታዎች ናቸው። እዚሁ ጋር ከኔው ጋር ነው ስትነባል ነው ትኖረው ዋ አሁን ሲመጣ በስተክል ይቅርታ ጠይቀዋለህ። ከዛ በኋላ ይቅርታ ተባብለን እንደውም ዛሬ ምሳ በኔ ግብዣ ፋሚሊዎች አይደለ እናንተም ይቅርታ እንድጠይቅ ፈልጋችኋል። ስለዚህ እኔም አቡሽም ቶዬን ይቅርታ ጠይቀዋለን ማለት ነው በስተክል። ስለዚህ ከዛ ምሳ ጋብዛችኋል። ምንድነው መብላት የምትፈልገው? አይ ማለት ምን ነው ትጋብዘናል? አይ ከጋብዝከኝ ያለውጣም ሀብታም ነው ወይ ፋሚሊዎች ብዙ ገንዘብ ያለው ሰው ነው። እኔ ማዘር እኔ ምን አድርጊያት ነው ለኔ ሁሉ ንብረት ያላወረሰችኝ? እኔ ስቸገር ምን ያው ይሄኛው ንብረትሽ ንብረቴ ነው እኮ እኔም እኮ ስለ ግማሿል ታዲያ ግማሿል ለኔ ይመቸን። ዋና አይደለም እኮ ዋናው ፍቅር ነው። ሌላ ነገር ሰውን አለ። ዋናው ሰላማችንና ፍቅራችን ነው። በቃ ከሁሉም በላይ ማለት ነው። ከንብረቱ ምናምን በላይ ዋናኛ ላይ ያለው እንትን እስቲ ወደፊት ሀብታም እንሆናለን። ግድ ነው ግድ ነው። ማዘራሲ በዚህ አያያዛችን ከባድ ነው። በዚህ አያያዛችን ፋሚሊዎች እንግዲህ በጣም ሀብታም መሆን ይመስለኛል። እኔ ደግሞ ሀብት በጣም ነው የምወደው ያለ ፈላሰስ ይገባናል። ተሰቃይተናል፣ ብዙ ተሰቃይተናል ፋሚሊዎች። ከልጅነታችን ጀምሮ ተቸገረን ነው ያደግነው እና ሀብታም መሆን ይገባናል። በሰው ገንዘብ አይደለም። ሀብታምነት ሽልማት ቢሆን ኖሮ እንደው እንደዚህ ከነበብ ሊደረግ በደምብ ልብስ ቢያደርጉን ልብስ አድርጉን ባካችሁን፣ ሀብታም እንሁን እና ስናምን አወራሁባችሁ። እንግዲህ ቶዬ አሁን እየመጣ ነው ደርሷል። እንግዲህ አሁን እንትን ትለዋል። ዛሬ ሸብለል ብሎ ነው የመጣው። ቶፋ ከአንተ ጋር ልታረግ ስለሆነ ነው ወጊያ ከአንተ ጋር አድገናኝ ስለሆነ እኮ ነው እኔ ጋር ማኖር ማለት ነው። እሺ ነገር ማለት ቶፋ ይላል ቶፍነት ይላል። ደግሞ ወፋፍሯል እየበላ ተኝቶ ይበላል። እኔ ስፖርት ስራ አልኩ እምቢ አልክ ስራ አልኩ። አረፍ በል እስቲ። እንዴት ናችሁ? ደህና ነህ? አንተ አንስተዋል። አንተ ጽድት ብለህ የለ እንዴ? አሁን ራሱ እየበላ ነው። ጁማ ታጠባለህ በመጥቂ ነበር በለፋው ብለሃል። እባክህ ምን ልትይ ነው? የት ቸኳናን ታሰምታ ቀሪበልሽ እና እኔ በጣም አዲስ ነገር እያየሁ ነው። እንደዛ ነገር ነው። ጎርብተሽልኛል። አዲስ ነገር በቅርቡ ባገኘኝ እንዴት ደስ እንደሚለኝ። አዲስ ነገር ቢዝናችሁ እንዴት ናችሁ? ሁሉ ሰላም ነው? ነው ወሬ ሲያስቀየ ይሉት እንጂ እሺ፣ ምንድነው? አንቺ ወደ ጉዳይሽ ግቢ እንጂ እንደዚህ አንገብግብሽኝ መጥተሽ። ደህና ነህ? ምር አታውሩም? ደህና ነህ? ደህና ነህ አትባባም? አይ ሲጠይቁ ደህና እኮ ነው። ምን አስፈልግ? እሺ፣ እና እንዴት ነህ? አለሽ ኑሮ ተስማምቶሃል? በጣም ታስታውቃለህ ስትታይ። አንቺ ራስሽ ፋብሪካ ሰሞኑን ብቻ ነበር አጠራኝም እኔን እንኳን እንዴት እና መች ጠርተህ ጋብዘኝ ታውቃለህ? እንዴት ያሉት ነው? ከመጀመሪያው ነው አንቺን ጋብዤሽ የማውቀው። ጋብዘኝ አታውቅም? እና ታዲያ ምንድነው? ውለታም ሰርተህ ውለታ እንዲወራልህ አልፈልግም።
ትንሽ እኔና አቡሽ ዛሬ ምሳ ልንጋብዝ አስበናል። አንተ ከመጋበዝ ራስ አታረጉ ምሳማ በልቼ መጣ። አይ እኛ ምሳ መብላት ነው ቀን ትንሽ እንበላ እና አጥፍተናል ሁለታችንም። አንተ ላይ ጮክ ብለን ነበርና ስለ ሁሉም ነገር በጣም ይቅርታ ልንልህ ነው በዚህ አጋጣሚ። አረ ኖርማል ነው እና ራስ አሳቢ አይደል ያው በቃ ስለሽ ያጋጥማል ያጋጥማል። አረ መግባባት እኮ ይኖራል እንኳን ሰው አይደለም እሱማ ሰው ነን። ግን ደግሞ እኔም አበዛውትኝ ያው ታውቃለህ ሁኔታዎቹ ናቸው እንደዛ እንዳደረገ ያስገደዱኝ እንጂ እንደማላደርገው ታውቃለህ። ግን ደግሞ በጣም ይቅርታ የእውነት በጣም ይቅርታ ስላሴ ነው የምሬ ነው። በጣም ይቅርታ። አቡሽም ደግሞ ይቅርታ ሊል ይፈልጋል። አቡሽ አረ ችግር የለውም ኪያ ይቅርታ ተስጨንቂ። አረ ምን ኖርማል እኮ ነው። ምን ለምን ነው ይቅርታ ቤተሰብ አይደለም ቤተሰብ ማለት ይቅርታ ይባላል? አዎ ይባላል። አይ በቃ ለምን ምክንያት? አዎ ይባላል እንዴ ምንድነው? ምን አይነት አማርኛ ነው? አዎ ይባላል። አሁን እያወራን ነበር ነው። በቃ እኮ ይቅርታ ተባባልን እኮ ሰላም ተልክ እኮ ነው። እዚህ በላይ እንዴ አንቺ ነገር አለ በጓደኛ መሀል ይቅርታ አለ ምናምን ብለሽ ታውቂው የለ አንጋ ቤተሰብ ነው ብሎ ነገር የለም። እኔ ጓደኛን ካጠፋን ይቅርታ ማለት አለበት። ጓደኛ ሲያገኝም አመሰግናለሁ ማለት አለበት። ይሄ ግዴታ። ለምንድን ነው ኪያ ነገር በቃ እንደገና በቃ አለፈ እኮ በቃ ከመቼ መጣው ባህሪ ነው አንተ? መቼ መጣው ባህሪ ነው? ኧረ በእናትህ በቃ አለፈ አይደለ እንዴ? በቃ አለፈ በቃ እኮ ፒስ ነን በቃ ሰላም ነበር አይደለም። በስተክል ይቅርታ ጠይቁ። ታላቅ ነው አይደል? ለቢቀር እኔ መቼ ታላቅ ነው አልካድኩኝም እኮ። አሁን አንጨቃጨቅ አሁን ምንም ጭቅጭቅ እኮ አንቺ እኮ ወደ ጭቅጭቅ እየወሰድሽ ያለሽ እኮ ከተስማምተን እኮ እያወራችሁ ነው አይደል? ተነስና ይቅርታ በል። ለምን ይቅርታ ምን ነው እንዴ? ለንገማትለ ኧረ በስመ አብ አንቺ ኧረ ነገር በረድ አድርጊ ቀለል አድርገሽ ሁሉንም ነገር እንዴ የምን ማካበድ ምናምን ልክ እንዴ ተይ እንጂ ለኔም ደግሞ የሌላ ባህሪያት እስቲ እንጂ ተይ እንጂ ነሽ ነው አንተ ግን እንደዚህ ነው በቃ እኔ መቼም አልሆንኩም እና ምንድነው አሁን በሰላም እያወራኛ ነበር እንዴ እኮ በሰላም እያወራን ነበር እና ይቅርታ ልጠይቀው እንዴ ጠራ ነው አለ ይቅርታ እሺ ይቅርታ yes ምንድነው ይሄ እንዴ ምንድነው ከዚህ በላይ ይቅርታ ምንድነው የምፈልጊው በቃ ይቅርታ እንሂድ ምሳ ለመብላት አለቀ በቃ ምንድነው ምንም እኮ ለምንድነው አብሽ ካንተ ጋር እዚህ አላወራ ኪያ በቃ ፍቺ ምንድነው አንቺ ደግሞ እና ምሳ ጋብዙኛ አበላም እንደው አና አናራልኩ ደግሞ እሺ እና እንዴት ነህ አላ እና ተመችቷል እንግዲህ አናወደና ነው ሄደህ ይቆል ቤት ሰላም ነው ቤት ሰላም ነው ትገናኘን እንዴ ምን ቤት አንገናኝ እና ባባሽሙር ተነቅጠቅ ታደርገኛለህ አባሽሙር ምንድነው አንዋር ምናምን ደግሞ የምትይው እሱም አንደኛው ሴጣን እንዴ ምንድነው እንዴ ፈላ አንተ ፈልገው ነው እንዴ ዛሬ ምንድነው ባክሽ አንቺ እኮ ነሽ ምንድነው አንቺ ራሱ ፈልገሽው ነው አሁን እየጠራሽ ያለሽው አንዋር ሳላቅ ነው ጠራሁትኝ ከዛ ፌ ላይ መጣ ደህና ነው አልኩ ጠየቅኩት አለቀ ምንድነው ካፍሽ ላይ አጥፊዋ ምንድነው አንቺ ብፈልግ አጣው ነበር እኔ አረባክሽ ይሁን የሚያስጠላ አንተ አታድም አብሽ ምን ይሆንክ ነው ፈልገው ነው አሁን ሰላም አልነበርክ እንዴ ምንም ያቃይረ ሰላም ነበርኩኝ ሰላሜ እንዲጠፋ ደግሞ እያደረግሽ ያለሽው አንቺ በምን ምን አድርጊ ነው አሁን ይቅርታ ምናምን ምን አስፈልጋ ነው ወደዚህ አሁን እኛም አለ አይ በቃ ኧረ በእናትሽ አብሽ አንተ ይኸውልህ በጣም ብዙ ማጣቀው ነገር አለ እና ያለህበትን ሁኔታ ምናምን እንረዳለን ሳይገባናም ቀርቶ አይደለም እንረዳሃለን አይ በቃ ሰማሁት እኮ በቃ እኔ እኮ ባለፈው እኮ ሰማሁት አብሽ ምን ሆነ ነው አትመልስልኝ በቃ ሰምቻለሁ ይቅርታ አልኳ እንዴ በቃ ከዚህ በላይ ምን አታካብዱታ በቃ አንተም ዝም ብለህ ምን ያማል እንዳንተ ምን አይነት አማርኛ ነው እንዴት ነው የምታወራው ምንድነው እንዴት ነው የምታወራው እንዴት አወራው በስትክክል እና ስራት ይኖር በስትክክል አትወራም እንዴ በስትክክል አወራው በቃ ሌላ ቤት ተርቆ ነው ኧረ በእናትሽ አንቺ ራሱ ባህሪሽን አትቀይሪ አቡሽ ይኸውልህ አሁን ያልገባህ ነገር በጣም ብዙ ነገር አለ ለእህት መቆርቆር ምናምን እኔም አይደለሁም ማንም አይጠላውም እሱን ነገር እየጠላ ነው ምናምን አይደለም ግን ድንበር አትለፍ ነው እያልን ያለ ድንበር አትለፍ በቃ
መስመር የሚባል ነገር አለ። የሰው ልጅ የማይታለፍበት የራሱ የሆነ መስመር አለ። እሱን አትለፍ ነው ያለው። እና ያናል ክፉ ደግ ምናምን የሚያባብለን ነገር የለም። በጣም ብዙ ነገር አሳልፈናል አንተ ሳትኖር። አንተ እዚህ ለመገኘትህም አንዋር በጣም ሰፊ የሆነ አስተዋጽኦ አድርጓል። እሱንም መርሳት የለብንም። ስለዚህ እሱን እያሰብክ ቢያንስ አሁን ላይ ስላለው ነገር ሳይሆን ከዚህ በፊት ስለነበረው ነገር እያስታወስክ ማድረግ ያለብህን ነገር አድርግ። አይ ጥሩ ብለሃል፣ ድንበር ብለሃል። አሁን እኮ እሱም እኮ አንተም ከሱ ጋር ተባብረህ ድንበርን አለፋችሁ። የምን ድንበር? እኔ ይኸውልህ ማንም እንዳይደርስበት የምፈልገው ድንበሪ ኪያ ናት። በኪያ ከመጣችሁ በቃ ድንበሪን ጣሳችሁ ማድረግ ያለብኝን አደርጋለሁ። አቡሽ ለኔ ብሎን አልኩህ አንዴ አንተ። ኧረ በእናትህ ይቅርታ በለው ስትይኝ ራሱ እኔ ውስጤ ደስ እያለው አይደለም ይቅርታ የምለው። በቃ እኔ የሆነ በቃ ግድ አይደለም አቡሽ፣ ግድ አይደለም አንተ እኔ ይቅርታ የመጠየቅ ግዴታ የለብህም። በቃ አንተ ሂድ ዛሬ ለምን ይሄዳል? ታዩ በቃ ሂድ። ምንድነው እንደው ቀለል እንዲለው እንዳወራበት እንደው ፈልጋለሁ። እናወራበት አይደለ? ወዴት ነው ሂድ የምትይኝ? ከባለፈው ጀምሮ አይሻ እንዳትናገር ታወረፍ ምናምን እያልሽኝ ነው የምታውቂው። አውራ እስኪ አንተ ፈለከው ነው ያለው። በቃ እንደዚህ ስትይኝ እኔ እየተሸነፍኩ ያለው ነው እየመሰለኝ ያለው። ብር የምትሸነፈው በቃ እህቴን አሳልፌ ለችግር የሆነ ሊሆን ነገር አሳልፌ እየሰጠው ነው እየመሰለኝ ያለው። ያማል የነገርህን ያማል። እኔ እኮ ትልቅ ሰው ነኝ። አንተ ያንተ ጥበቃ አያስፈልገኝም ሲጀምር ነው የምልህ። እና ባያስፈልግሽ ኖሮ ታዲያ እንደዚህ ትጎጂ ነበረ? እንደዚህ እያየሁሽ ታለቅሽ ነበረ? እሷ ምን ሆነች? ከዚህ በላይ ምን ትሆነ? ምንም አልሆነችም እኮ። ምንድነው የሆነችው? እሷ እያየህ አይደለ እንዴ? ባለፈው ታማ ሆስፒታል ሂጂ ቤት ተኝታ እኛ የተሰቃየን እስከኛ አይደል? ከዚህ የበለጠ ነገር ይሆን ነበር። አኑ ባያስብላት ኖሮ እንደማንኛውም ወንድ አይደለም ለሷ ዝም ብሎ መጥቶ መሄድ አይነት ነገር አይደለም። አንተ እስካልተረዳው ድረስ በቃ ልትረዳው አትችልም። ዛሬ አሁን አንተ ይቅርታ ጠየቀኝ አልጠየቀኝ እኔ ላይ የሚጨምርም የሚቀንስም ነገር የለም። ይቅርታም ደግሞ ከልብ ሲሆን ነው። ካልሆነ ግድ አይደለም። ለምን ስትል ይቅርታ ጠይቀኝ? ሲጀመር ለምን ይቅርታ ጠይቀሃለሁ? አይገባኝም፣ አልፈልግም። አቡሽ ይቅርታ አይገባውም። እሺ ተነስ። አንቺ ወዴት ነው የምሄደው? ለምንድን ነው የምወጣው? እና ምንድነው ለምንድን ነው ሁልጊዜ እንዳልወራ የምታደርጊ? ችግር ኪያ ለምንድን ነው የምታፍኚው? እስቲ አውራ። እሺ ምንድነው ውስጥ ላይ ያለውን ነገር አውራ። ምንድነው ያፈነ ማለት ምንድነው? በዚህ ልክ ነው ያስቀየምኩ? እስቲ ንገረኝ፣ ምንድነው ያስቀየምኩ? ማለት ይቅርታ ለመጠየቅ እዚህ ነው ያለ የሚተናነቀህ ምንድነው? አንተ ከአናር ጋር ሆነ ኪያ ወጣችሁታል። ይሄ ለኔ ሌላ ምንም ምክንያት አያስፈልግም። ይሄ ከበቂና ከበቂ በላይ ነው ለኔ። ለኔ ብሎ እንደውም ቀደም ብዬሻለሁ አይደለ? እንደው ቢቻል መሳሪያ ቢሰጠኝ እንደዚህ ብደፋችሁ ነው ደስ ይለኛል። ያማል። ስነ ስርዓት ይኖር አቡሽ፣ ስነ ስርዓት ይኖር። ያማል እንዴ አንተ መታሽ? አዎ መታው። በጣም ብልግና ወሬ እያወራ ስለሆነ መታሽ እንዴ? እኔ ቀልድ እያወራ ነው መሰለኝ። አይደለም እኮ መታሽኝ እኮ። አዎ መታው። አቡሽ ግን በሰላም ነው? ያማል። ተነስቶ እንደውም ተነስ። ወዴት ነው የምወጣው? ተነስ እንሂድ። ወዴት ነው የምሄደው? ተነስ እንሂድ። ኪያ ቆይ አንዴ ተረጋጊ። አይ ያውራ ላይክ ማለት በዚህ ልክ የምርህን ነው? በቃ ቶይ ይቅርታ በማርያም። እሺ አይ አይደለም፣ ቆይ አይደለም። እኔ በቃ ጨርሻለሁ። በጣም ከውስጥ ይወጣችሁልኛል። በቃ በጣም ነው ይወጣችሁልኝ። እንደውም እሷ ናት እስካሁን ያስቆየችው። በቃ አንተ ምንድነው ግን የምታወራው? የምታወራውን ታውቃለህ? የምታወራበትን ነገር ተሰጥቷል። እረፍ አቡሽ። ላስታውስህ እንዴ ከወር በፊት የነበርክበትን ቦታ እህትና እናትህን እኮ ማለት ነው እንደ ማንኛውም ሰው ትታቸው እኮ ነበር እኮ። ያው አንተ ባሰብከው ዝም ብሎ ባሰብከው ነገር ማለት ነው። እኔ ነኝ ትክክለኛውን መንገድ መጥቼ ያሳየው። ተው አታመስግነኝ ምናምን ነገር ግን ላይክ እኔ ላይ ግን ላይክ ጥይት ኖሮኝ ምናምን በተኮስኩኝ ምናምን የሚያስብል ደረጃ ግን አልደረስንም። እኔ እናንተ ገብቷል አይደለም? በአሁን በቃ የሆነ ነገር አረኩ ብለህ በቃ በሁለት አስረህ ሊነገር ይገባል። አንዳንድ ጊዜ ሊነገር ይገባል። እሺ ንገረኝ። እሺ ለምንድን ነው ወስደህ እናቴንና ይሄ ማን አጎትህ ብዬው ነው ምናምን ይሄ ቆሻሻ የሆነ ሰው ለምንድን ነው ያገናኛቸው? ቤተሰብ ስለሆኑ አጎትህ ነው አንተ ስም አይደለም ቤተሰብ ስለሆኑ ቤተሰብ ስለሆኑ አይደለም። አየህ አንተም እኮ አንዱ ተባባሪ ነው የምልህ እኮ ለዚህ እኮ ነው። ለምንድን ነው እንደዚህ ያደረከው? መታረቅ ስላለባቸው እና ተደበራት ደስተኛ ናት አይደለም? ምንም ደስተኛ አልነበረችም። ምንም ደስተኛ ነች ሲጀመር። ልንገር አይደለ አንተም የነሱ ተባባሪ ነህ። በምን በቃ ይኸውልህ ልንገር አይደለ አውቀህ ከላይ አልክ እንጂ ለምን ያገተኝን እንደዚህ ያሰቃየኝ ሰውዬ እንዴት አንተ መተህ ታስታርቃለህ? እንዴት አንተ ልክ ነህ። ይኸውልህ ልክ የሆንከው እሱ በሰራው ወንጀል ነው።
ሁለተኛ ነገር ደግሞ ማለት ነው አንድ ማወቅ ያለብህ ነገር አንተ ላይ ላደረጉበት ነገር ኪያም ላይ ላደረጉት ነገር ይቅር አላልኳቸውም። ምክንያቱም እኔ ነኝ የከሰስኳቸው፣ ክሱንም እየተከታተልኩኝ ነው። ዋጋቸውን ያገኛሉ እንደ ፍትህ ማለት ነው። ግን ደግሞ ማለት ነው እንደ ሎጂክ የምታየው ከሆነ ህሊና እንዳለው ሰው የምታስብ ከሆነ እነሱ መታረቃቸው ማንንም የሚጎዳ ነገር የለም። ሁለተኛ ነገር ደግሞ የንብረት ጉዳይ ላይ ያልተግባቡበት ነገር ነበረ፣ አውርተው ተግባቡበት። እንደምታውቀው ነው አይደል? የኪያ እናት የበለጠ ርስት ነበራት። እነሱ ደግሞ ማግኘት የሚገባቸውን ያህል አላገኙም። የኪያም እናት አግኝታለች። ያን ነገር ሼር አደርጋለሁ አለች። ስለዚህ ምንድነው መናደድም ካለባት እና ኪያ እናውራና ይውጣልን። ምንድነው አስታረቃቸው። መጀመሪያውንም እኮ ጸበኛ አልነበሩም አይደል? ይሄን ነገር ሳይደርጉ አሁንስ ምን ማረጋገጫ አለን? መተው ከድሮ የባሰ ነገር እንደማያደርጉ ምን ማረጋገጫ አለን? ሲጀመር እኮ ምን ማረጋገጫ ይሰማኝ እኮ ምን ማረጋገጫ አለን እኮ እንድናገር ስፈቅድልኝ ነው የምትሰማኝ አንተ ራስህ። ልንገርህ ስማኝ፣ ይኸውልህ እነኚህ ሰዎች ከበዛ ከተማ ላይ ውር የሚሉት የሚታዩት ከበዛ 15 ቀን ወይ ወር ነው፣ ይወሰንባቸዋል፣ ይታሰራሉ አይደል? እነኚህ ሰዎች ሲታሰሩ ግን በጣም የህሊና ጸጸት እንዳይሆንባቸው አትሊስት ያጠፉት ነገር እንዲገባቸው ይቅርም እንዲባባሉ ስለፈለኩኝ ነው ያን ነገር ያደረኩት። ማንንም ያስገደድኩት የለም። እናታችሁንም አላስገደድኩም፣ አክስትና አጎትህንም አላስገደድኩም። በፍላጎታቸው ከራሳቸው የመነጨ ነገር ነው። ይቅር ተባባሉ። ይቅር ሲባባል ደስ የማይለው ሴጣን ብቻ ነው። ስለዚህ ደስ ካላለ ሴጣን ነህ ማለት ነው። በቃ በማርያም ምን ሆነ ነው? እኔ እኮ ለዛ እኮ ነው የምልህ። በቃ እኔ ለምን እንደው ቃይሽ ቅድም እኮ መሳሪያ ቢኖርኝ ዝም በል እስቲ። አጎቴንም ጭምር ነበር ማለት ዝም በል። ይኸውልህ አቡሽ ምን አይነት ሰው ነው ይሆንካላ? አየሽ አይደለ? ዝም በል እያልሽኝ እንደ ህፃን ልጅ እያይሽ እኔ እኮ አድጌያለሁ እኮ አሁን። እሺ ተነስ። ኧረ በእናትሽ ያውራና ምንድን ነው አውርቶ መጣላት የሚፈልገው? ለምን እንጣላለን? ኧረ ምን ለኔ ከዚህ ጋር ጣልቼ ደግሞ ምን አተርፋለሁ ነው? እሺ ምን ልታረጉ ነው? እሺ ያውራ እስቲ። ምንድነው ሌላ ያስቀየምኩሽ? ለምን ትቆጥራለህ? የራሱ እኮ በቂ እኮ ነው። በቃ ኪያ ላይ እያጠፋው ከዛም በኋላ አጎቴን አምጥተህ ታስታርቃለህ። ምን ቤት ነህ? በቃ ተገኘ አይደል? ሌላ መዳን በቃ ታበ የት አለ እስከ ዛሬ የታሰሩት? እሺ የት አለ እስከ ዛሬ ድረስ? ሌላ ሴራ እያሴሩ እንዳልሆነ እኛ በምን እናውቃለን? እሱ ምን ያርግ ምን ያርግ? እሱ አጎቴ ታስሯል አይደል? እና ከእስር ቤት አውጥተህ ነው ያስታረካቸው? ነው እሱን አይደል? አንደኛው ታስሯል አይደል? እነኚህ ደግሞ የዋስ መብት ነበራቸው። በዋስ መብት እየተከታተሉ ነው። ስለዚህ አሁንም ቢሆን ይታሰራሉ። እነኚህ ከበዛ 15 ቀን ወይ ሳምንት ነው የሚቀሩት አይደል? ላጠፉት ነገር አንተ ራስህ ይቅር ብትላቸው ነው ይቅር አላላቸውም። እኔ የሆንኩትን ስለማቅ ማለት ነው። በኪያም ባንተን ጉዳይ ላይ የሆንኩትን ስለማቅ ነው። ይኸውልህ አቡሽ፣ እኔ እንደ ታላቅ ወንድም የሚጠቅምን ነገር ልምከር። አንተ አሁን ያለህበትን ነገር አጣጥመው ከእህትህ ጋር ከእናትህ ጋር እንዲህ ግልፍ ማለት ለአንተም አይጠቅምህም ነው የምልህ። ባለፈው አንዋርን እንዳትነካው ብዬህ ነበር። ከዛም በኋላ ግን ሰንዝረበታል። ችግር የለውም ስሜት ነው ምናምን ነገር ለእህትህ አስበህ ነው ምናምን ብዬ አልፌዋለሁ። አሁንም ቢሆን የነገርኩህ ነው፣ ስሜትህን ኮንትሮል አድርግ። ይቅርም እንድትለኝ አይደለም የመጣሁት እዚህ ጋር። እኔ ማንንም ይቅርታ አልጠይቅም አይደለም ምናምን ነገር ደግሞ ያንናልማ ለኔ ያስፈልጋል አይደል? ስለሆነ ነው ተረዳው። እኔ ሳልረዳው ቀርቼ ነው የማወራው። ስለተረዳሁት እኮ ነው ኪያ የማወራው። ዲሲ አቡሽ ከስራ እየየ ነው። ምን አደረኩ? እሱም ተባባሪ ነው። በቃ ከማይሆን ሰው ጋር በቃ መታረቅ የለባቸውም። በቃ ተራርቀው ነው መቅረት ያለበት። ምን ያገናኘናል ከነሱ ጋር ከዚህ በኋላ? ምንም እኮ የሚያገናኘን ነገር የለም። ደም ያገናኛቸዋል። ስጋ ናቸው። አንተን እሺ ማን ተቆርቋሪ ያደረገህ? ሰው ነኝ እኔ ደግሞ ሰው ተጣልቶ በምንም አይነት ሁኔታ ይሁን ተጣልቶ ማየት አልፈልግም። ሲቀጥል ደግሞ ከኔ አይደለም ይሄ ሐሳብ የመጣው። ይቅር መባባል እንደሚፈልጉ አወኩኝ፣ ይቅር አባባልኳቸው። ስለ ንብረት አላወራሁም። ከዛ በኋላ ክሱ ይነሳላት አይነሳላት አላወራሁም። ሲጀምር ክሱን ራሱ ብታነሳላት እናታችሁ እኔ ዝም አልልም ነው የምልህ። ገብቷል? ላደረጉት ነገር ሊቀጡ ይገባል። ምክንያቱም ቀልድ አይደለም፣ ወንጀል ነው የሰሩት። እኔ ስለሱ ምንም አይነት ነገር አላወራውም። አንድ ያደረኩት ነገር ምንድነው? እነኚህ ልጆች የአባት ልጆች ናቸው፣ ደም ናቸው። ስለዚህ ዛሬ ቢጣሉ ነገ ይጸጽታቸዋል። ደም ናቸው ደግሞ እኔ ባዳ ነኝ። ደም ናቸው። ተነስ አቡሽ ተነስ። ደም ናቸው። ደም ስለሆኑ አስታረቅ አይደለ? አይ አሁን እንደዛ ያልኩ ነው የሚመስልህ ነው ወይስ ነገሩ ለምን ታጣመዋለህ አንተ? አይ ደም ናቸው አልክ አይደለ? በቃ እኔ ደም ስላልሆንኩ ነው እንትን ያልኩት። መሀል ላይ እየተናደርኩ ያለው እነሱን እኔ እንትን የምለው
እኔ በዛ መልክ አይደለም ያወራሁት። አይደለም እነሱ እኮ መታረቃቸው አይቀርም አልክ እኮ በቃ አሁን እኮ እዚህ ጋር በቃ ባዳ መሆኔን በግልጽ ነግረኸኛል እኮ ከዚህ በላይ ምን ትላለህ? ምን አይነት ባድነት ነው? ምንም ባድነት የለውም እኮ አንተ ወንድማችን ነን። አለቀ። ሌላ ወሬ ያስፈልጋል። እንታሻውና ተነስ እንዴ። አቡሽ ምንድን ነው መጣላት ነው የምትፈልገው ነው ወይ? እኛ አይደለ እንደ መጀመሪያ ቀድመን የመጣ ነው ወይስ ምን? እኔ ሌላ ቀን እንገናኝና እናወራለን። ለሁሉም ነገር በጣም ይቅርታ እሺ። እዚህ ማየው ስለተናደደ ነው። ትንሽ ስለተናደደ ሰው ክፉ ታረጋለህ። ምንድነው እዚህ ነው ያለው? የሌለ ባሪ ይሰጣል። እስቲ ምንድነው ያደረግነው? እስቲ እየነገርኩህ እኮ ነው ያደረግከውን እኮ እየነገርኩህ እኮ ነው። ራስህም ታውቃለህ እኮ በቃ እየደጋገማችሁ አረክ አንተ ይኸውልህ ዛሬ ያየኸውን ነገር ብቻ ነው ያየኸው። ከዚህ ቀደም የነበረውን እስቲ ነገር እስቲ ለማየት ሞክር። እስቲ ባኑና በኪዩ መሀል የነበረውን መተሳሰብ እስቲ እና ፍቅር እስቲ ከዛ በኋላ አሁን ስላለህበት ነገር ከዛ በኋላ ማሰብ ትችላለህ። ምን ጠቀማቸው? ምን ጠቀማቸው? የጠቀማቸውን ነገርማ እያየህ እኮ ነው። ምን ጠቀማቸው? ራሱን አሳልፎ እየሰጣት ነበር። ራሱን አሳልፎ ማለት ነው። እሷ እንዳታለቅስ ብሎ እሱ ተኝቶ ተንሰክስቆ እያለቀሰ እሷን ግን ለማስደሰት እየሞከረ ነበር። እንዲወጣላት እንድትቆርጥ እያደረጋት ነበር። እንዲቆርጥላት እንደዛ አልቅሳታማ ከዛ እሱ እንዲቆርጥላት እያደረገ ነው። አሁን አያት ደህና ሆናለች። ዋናው ደህና መሆኗ ነው። ደህና ለመሆኗ እኮ ዝም ብሎ እኮ አይደለም ደህና መሆኗም የመጣው በጣም ተለፍቶበት ነው ደህና መሆኗ የመጣው እንጂ ዝም ብሎ እኮ በቃ እሱ በቃ እንዳታለቅስ ምናምን እንዳይከፋት ምናምን አድርጎ የዚህ አይነት እንባ ማለት ነው። ከዚህ በፊት ከ10 ጊዜ በላይ እንብታለች። 10 ጊዜ ታማለች። አልነበርኩማ እናንተ በዛ ሁሉ ጊዜ ግን አኑ ነበር ሲደርስላት የነበረው። በዛ ሁሉ ጊዜ ጭንቀቷ ላይ አኑ ነበር ሲታገል። አልነበርኩማ እናንተ ተባብራችሁ ስታስለቅሷት ስታስነቧት ብቸኝነት እንዲሰማ ስታደርጓት አብራችሁ እናንተ ሌላ ሴት አምጥቶ እሱ በቃ ሌላ ነገር እንዳታነሳ። ለምን አታሱሪኝም? በቃ አቡሽ ከዚህ በላይ ከባወራት በጣም እኔ ጭራሽ እንደው ባህሪ ራሱ ሌላ ሰው ይሆንክብኝ ነው። በጣም ሌላ ሰው ማለት ነው። አሁን ተነስና እንሂድ ነው እናት ወዴት ነው እንደምልሽ እኔ ሄዳለሁ ማርያም ነው እና ጨርስ። ኧረ በማርያም እኔ እሰራለሁ እዚህ እናንተም ብዬ ነው የመጣሁት። በቃ ረጋ ብለን ነው ሌላ ጊዜ እናወራለን። ኧረ ተይው ሂድ መጣ ቀረ ምንድን ነው ይሄን ያህል ማካበድ ምናምን መጡ ቀሩ ምን ጨመሩልን? ያማል ምን ቀነሱልን? አሁን እነሱ ሄደ በቃ እኛ በሰላም እየኖርን አይደል እንዴ? ምንድን ነው የምንኖረው? ጓደኛዬ ነው ወንድሜ። እሺ አንተም ወንድሜ እንደሆንክ ቁጥር እሱም ወንድሜ ነው። እንድታስከፋው አልፈልግም። እንድታወራ አልፈልግም። አቡሽ ሌላ ሰው ይመጣል። ዋናው ጤንነት ነው። እየነገርኩሽ ነው አይደለ? ሌላ ጓደኛ እንይዛለን። ሌላ ስንት ምድሪቱ ላይ በሞላ ሰው በቃ የጎዱኝን እንትን እስኪ ገሉሽ ነው የምትጠብቂው አንቺ? አዎ ኧረ በእናትሽ አንቺ እስኪ ገሉሽ። ኧረ ነቃ ደንገጥ በይ አንቺ። እስኪ ገሉሽ ነው። አይመለከትም። ስለኔ ህይወት ነው ያውቃለሁ። እሺ አቡሽ እኔ ወንድምነትን ነው እንጂ የምፈልገው ጣልቃ ገብነትን አልፈልገውም። ሰምተኛል። እኔ እኮ ጣልቃ እየገባ በቃ ጣልቃ እየገባ ነው። በደንብ ጣልቃ እየገባ ነው። እኔ እኮ ከሚጎዳሽ ነገር እኮ ነው እያራኩሽ ያለሁት። ያናግረኝ እንደፈለገ ያርገኝ። ምን ጨነቀኝ? እኔ ጓደኛው ነው። እኔስ እንዴት እችላለሁ? አንቺ እንደዛ ይቅርታ ማለት ፈርተህ ነው እንደዛ በርቀት የምታወራው? ለምንድን ነው ይቅርታ የምጠይቀው? የሆነ ሰዓት ወዳጅ የነበረ ድንበሬ ነው። በጣም ጎበዝ ነሽ። ዝም ብዬ ሳዳምጥ የነበረ ምን አይነት ልጅ እኔ ምን አይነት ባህሪ ነው ያመጣው? አንተ ልጅ አይነት ባህሪ አልነበረም። ባለፈው ምን ልስልሽ ነበረ? በቃ እነሱ ሲመጡ ነው በቃ እኛ ሁሉ ጊዜ ጭቅጭቅ በማላችን የሚገቡ ባህሪ ነው። ባህሪ ምንም ባህሪ አይደለም። አንቺ ራሴን አሞኛል ካንተ ጋር ማውራት አልፈልግም። በቃ በእንደዚህ አይነት ባህሪ ታውቂኛለሽ እንዴ? እኔ አሳፈርከኝ። እመብርሃንን አሳፈርከኝ። ሰው ዘንድ ክፉ እንደሆነ በጣም ብልግና ነው ያሰራው። ብልግና ምንድነው? ብልግናዬ በቃ ዝም በይ። አረ አንቺ ቢያንስ ሴት ነሽ። ቢያንስ እንኳን እኔ እኮ የወንድምነቴን እኮ ነው ወንድ ነኝ አይደለ? መጣላት ካለብኝ ተጣልቼ ማድረግ ያለብኝን መውረድ ካለብኝ ወርጄ ቤተሰቤን ካላስከበርኩ ታዲያ ምንድነው? ቤተሰብን በዚህ መልኩ አይደለም ታስከብረው። እና ቤተሰብን እኔን ጓደኞች እየሰደብክ አይደለም ታስረክበው። እያየሻቸው አይደል እንዴ እያደረጉ ያሉት? ጭራሽ ሄደው ማስታረቅ ምናምን እነሱ ማነው ሽማግሌ? እሺ እናቴ እኮ የራሷ ውሳኔ ነው። እኔም እኮ አልተቃወምኳትም። መታረቅ ትፈልጋለች፣ በቃ ትታረቅ። እንደዛ አድርገውኝ እንደዛ ጫካ ውስጥ ጥሎኝ ምናምን ከዛ ሄዳ ታረቀች።
ለምኑ እኔ የቀመስኩትን የችግር ብዛትና ያየሁትን መከራ አውቃለሁ፣ እረዳሃለሁ። ግን ደግሞ በዚህ መልኩ አይደለም መሆን ያለበት። ፋሚሊዎች እውነት ለመናገር ከሆነ ይቅርታ ለማለት ነበር የመጣ ነው። አላቅም ምን እየተፈጠረ እንዳለ። ለእናንተም በጣም ይቅርታ እውነት ለመናገር ከሆነና በሌላ ቪዲዮ በይቅርታ ቪዲዮ እንገናኛለን ብዬ ተስፋ አደርጋለሁ። አብሽ ስርዓት ያዝ። እናመሰግናለን። በጣም ተፈክሮ